ልደቱ ጉድለት አይቻለው በመድረኩ ላይ አንደኛ አዲስ ፊት የለም ሁለተኛ ወጣት የለም ሶስተኛ ሴቶች የሉም ምንድነው ያለ ሴት ግቡ አብዮቱ ግቡን አይመታም የሚለውን የተለመደ አባባል አንሳውና አንድ እንኳን ሴት ለመዳኒት ጣል ማድረግ ማንን እንደው እንዴት አልቻላችሁም ሁለተኛ ባለፈው በጋዜጣዊ መግለጫችሁ ላይ አነሳውት ነገር ነበርም አሁን የኤአይ ዘመን ነው የአርቲፊሻል ኢንተለጀንስ ወጣቱ ብዙ ነገር ይመራመራል ህዝቡ ጋር ሊደርሱ የሚችሉ የሰውን ቀልብ የሚስቡ ህዝቡን ሊያነሳሱ የሚችሉ ስራዎችን ወጣቱ በጣም በፈጠራ የሚሰራው ነው ይህን ትግል ወጣቱ መረከብ አለበት በእርግጥ አስቸጋሪ ነው አሁን ካለው ሁኔታ ግን ሞክራችሁ እንደው አንድ ወጣት ብናይኖሮ አንድ ሴት ብናይኖሮ አንድ አዲስ ፊት ብናይኖሮ የሚልም ጥያቄነት ምንም ጥርጥር የለውም ጉድለት አለ ይሄ ጉድለት ግን በቀላሉ ይፈታል ብለህ አትጠብቅ በአጠቃላይ በፖለቲካ መድረኩ ያለ ችግር ኢትዮጵያ ውስጥ መንግስት ካልሆንክ በስተቀር በተለይ የሴቶችን ተሳትፎ ማግኘት በጣም ከባድ ስለዚህ ይሄ ህብረተሰቡ ራሱን መጠየቅ አለ እኛ ፍላጎቱ አለ ይሄ ጉድለት መሆኑን አምነን ተቀበለን ሴቶች የህብረተሰቡ 50% ሆነው ይያለ ለምንድን ነው በፖለቲካ ሊደርሺፕ ውስጥ በፖለቲካ ተሳትፎ ውስጥ እንደዚህ ዝቅተኛ ይሆን ለዚህ ሴቶችን ብቻ ተጠያቂ ልናደርግ አንችልም እንደ ሀገር እንደ ህብረተሰብ እንደ ህዝብ ያለብን ድክመት ይሄ እንዴት ነው መፈታት ያለበት የሚለው ራሱን የቻለ የትግል አጀንዳ ሆኖ መታየት ያለበት ይመስለኛል ግን ይሄ መድረክ በአንድ ጊዜ መጥቶ ይሄን ችግር ሊፈታው አይችልም ሲንከባለል ይኖር ከአጠቃላይ አስተሳሰባችን ከባህላችን ተያይዞ የመጣ ችግር ስለዚህ በአንድ ጊዜ ይሄን ችግር ልንፈታው አንችልም መሰረታዊ ችግር ግን ነው ስለዚህ እኛ ግን በፍላጎት ደረጃ ማለት ነው በከፍተኛ ደረጃ ፍላጎት ኖሮን ይሄን ተዋጽኦ ለማሟላት ሰርተናል ጥረት አድርገናል ነቱን ለበና ሳንችል ቀርተን አልፈቀደልን ሁኔታው ወደፊትም ቢሆን ይሄን አጠናክረን ነው የምንቀጥለው ግን እኛ ጥረት ስላደረግን ብቻ ችግሩ ይፈታል ማለት አይደለም ሴቶች የኛ ማስተዋጽኦ ያስፈልጋል የህዝቡ ያገሩ ጉዳይ ይመለከተናል ብለው ተሳትፎ ለማድረግ ፈቃደኛ መሆን አለባቸው ፈቃደኛ ካልሆኑ እጃቸውን ጎትተን እንዳመጣ እንችላለን ወጣቶችን በተመሳሳይ ሁኔታ ይህ አብሪ ሚዲያ ነው አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው አብሪ ብሩህ ዘመንን አብሳሪ አብሪ ሚዲያን ሰብስክራይብ ሼር ያድርጉ ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ ሰላም በያላችሁበት ሰላም ለሀገራችን ሰላም ለህዝባችን ለሁላችንም በሁሉም ቦታ እያልን የዛሬውን የአብሪ ሚዲያ ለትንተና የመረጥኩትን ርዕስ ይዤ ቀርባለሁ ለዛሬ ለትንተና የመረጥኩት ያው የመሬት አንቀጥቅጡን የበይነ መረብ ሰልፍ ነው የመሬት አንቀጥቅጡ የበይነ መረብ ሰልፍ ምን ያህል የታለመለትን ዓላማ መጥቷል የሚለውን የሚያብራሩልን ሁለት እንግዶች ይዤ ቀርቤያለሁ መሳይ መኮንን ጉማሬው ልደቱ ወይም ክህደቱ የተባሉትን ሁለት በዚህ በበይነ መረቡ ነውጥ ላይ ከፍተኛ ድርሻ የነበራቸውን ያው መሳይ በመቀስቀስ በማነሳሳት መሬት የሚያንቀጠቅጥ ህዝብ ለመሰብሰብ በመስራት አስተዋጽኦ ያደረገ ነው ልደቱ ካስተባባሪዎቹ አንዱ ነው እንደውም ያውሱ የኔ ተሳትፎ የኔ ፕሮጀክት ውጤት ነው ሌሎቹ ከኋላ የመጡ ናቸው ነው የሚለው እስቲ እነዚህ ሁለት ሰዎች ይሄን የበይነ መረብ መሬት አንቀጥቅጥ ሰልፍ ወይም አመጽ ወይም ነውጥ እንዴት ገመገሙት ይነግሩናል ባይዘው ማለት እኛ እንደከሸፈ እንዳልተሳካ ምንም ውጤት
እንዳላሳካ በሰው ድርቅም የተመታ እንደሆነ ነው የገመገምነው። በማታው የቀጥታ ስርጭቴ ላይ ገልጬላችኋለሁ። በነገራችሁ ላይ ምናልባት አሁን በዚህ ፕሮግራም ላይ የምትከታተሉ ወይም ፕሮግራሙን ለማየት የታደማችሁ ሰዎች ላይቭ መጀመራችንን ላታዩ ትችላላችሁ። አስተዋውቀን ስላልጀመርን ከምሽቱ 2 ሰዓት ላይ የሚተላለፍ የቀጥታ ስርጭት ጀምራለች አብሪ። ያንንም በሰዓቱ እንድትመለከቱ ከወዲሁ ለመግለጽ እንወዳለን። እስቲ ወደ እንግዶቼ ላምራና እንዴት አገኛችሁት ይህንን የመሬት አንቀጥቅጡን የተቃውሞ ሰልፍ ብዬ ጠይቃቸዋለሁ። እና በመጀመሪያ ደረጃ በዚህ የበይነ መረብ ሰልፍ ላይ ወጣቶችና ሴቶች እንግዲህ የህብረተሰቡ ግማሽ አካል የሆኑ ሴቶች፣ በሌላ በኩል ደግሞ ከ130 ሚሊዮን የኢትዮጵያ ህዝብ 70% የያዙ ወጣቶች ተሳትፈዋል ወይ ብዬ ጠይቃለሁ። መሳይ እንዴት ነው? ኦኬ፣ መሳይ ራሱም ይሄን ጥያቄ ያነሳል። ራሱ መሳይ ጥያቄውን ያነሳል እና እናደምጠው። ልደቱ ጉድለት አይቻለው በመድረኩ ላይ አንደኛ አዲስ ፊት የለም፣ ሁለተኛ ወጣት የለም፣ ሶስተኛ ሴቶች የሉም። ምንድነው ያለ ሴት ግቡ አብዮቱ ግቡን አይሞታም የሚለውን የተለመደ አባባል አንሳውና አንድ እንኳን ሴት ለመድኃኒት ጣል ማድረግ ማንን እንደው እንዴት አልቻላችሁም? ሁለተኛ ባለፈውም በጋዜጣዊ መግለጫችሁ ላይ ያነሳሁት ነገር ነበረም። አሁን የኤአይ ዘመን ነው፣ የአርቲፊሻል ኢንተለጀንስ። ወጣቱ ብዙ ነገር ይመራመራል። ህዝቡ ጋር ሊደርሱ የሚችሉ የሰውን ቀልብ የሚስቡ ህዝቡን ሊያነሳሱ የሚችሉ ስራዎችን ወጣቱ በጣም በፈጠራ የሚሰራው ነው። ይህን ትግል ወጣቱ መረከብ አለበት። በእርግጥ አስቸጋሪ ነው አሁን ካለው ሁኔታ። ግን ሞክራችሁ እንደው አንድ ወጣት ብናይ ኖሮ፣ አንድ ሴት ብናይ ኖሮ፣ አንድ አዲስ ፊት ብናይ ኖሮ የሚልም ጥያቄ እንግዲህ መሳይን አድምጠናል። ጉድለት አለ ብሎናል። ወጣቶች አልተሳተፉም፣ ሴቶች አልተሳተፉም ብሎናል። ተመሳሳይ ፊቶች ናቸውም ብሎናል። አያችሁ፣ የኢትዮጵያ ተቃዋሚ ነን የሚሉ ኃይሎች ትልቁ ችግር ይሄ ነው። ተመሳሳይ ሰዎች፣ ትናንትና ላይ ተቸክለው የቀሩ ሰዎች፣ አዛውንት ፖለቲከኞች ለወጣቱ፣ በሌላ በኩል ደግሞ የህብረተሰቡ ግማሽ አካል ለሆኑ ሴቶች ብጥብጥ፣ ነውጥ፣ ጦርነት ከፍተኛ ጉዳት የሚያስከትልባቸው ተብሎ የሚታመንባቸው ሴት እህቶቻችንን አላሳተፈም። እነሱም አልተሳተፉም። ባይዘዌ እነሱም አልተሳተፉም። በማስተባበርም በተሳትፎም እንደተመለከት ነው እነሱ ያደራጇቸው ብሶት ዘማሪ እና በብሶት በጩኸት መንግስትን እንገለብጣለን ብለው ከዚህም ከዛም ሲጮሁ የነበሩት በነዚህ በፖለቲካ ላይ ንቁ ተሳትፎ ማድረግ እንዳለባቸውና ከሀገሪቱ ውስጥ የሚከናወን ጉዳይም በቀጥታ የሚመለከታቸው ማህበራዊም፣ ፖለቲካዊም፣ ኢኮኖሚያዊም ሁኔታ የሚመለከታቸው አካላት ያልተሳተፉበት ነው። ኦኬ፣ መሳይ ይህን ጥያቄ ጠይቋል። ልክ እንደኛ ማለት ነው፣ እንደ አብሪ ሚዲያ። ኦኬ፣ ልደቱስ ምንድን ነው ምላሹ በዚህ ጉዳይ ላይ? እንስማው።
ምንም ጥርጥር የለውም ጉድለት አለ። ይሄ ጉድለት ግን በቀላሉ ይፈታል ብለህ አትጠብቅ። በአጠቃላይ በፖለቲካ መድረኩ ያለ ችግር ኢትዮጵያ ውስጥ መንግስት ካልሆንክ በስተቀር በተለይ የሴቶችን ተሳትፎ ማግኘት በጣም ከባድ ነው። ስለዚህ ይሄ ህብረተሰቡ ራሱን መጠየቅ አለበት። እኛ ፍላጎቱ አለ። ይሄ ጉድለት መሆኑን አምነን ተቀብለናል። ሴቶች የህብረተሰቡ 50% ሆነው እያለ ለምንድን ነው በፖለቲካ ሊደርሺፕ ውስጥ በፖለቲካ ተሳትፎ ውስጥ እንደዚህ ዝቅተኛ የሆኑ? ለዚህ ሴቶችን ብቻ ተጠያቂ ልናደርግ አንችልም። እንደ ሀገር፣ እንደ ህብረተሰብ፣ እንደ ህዝብ ያለብን ድክመት ነው። ይሄ እንዴት ነው መፈታት ያለበት የሚለው ራሱን የቻለ የትግል አጀንዳ ሆኖ መታየት ያለበት ይመስለኛል። ግን ይሄ መድረክ በአንድ ጊዜ መጥቶ ይህን ችግር ሊፈታው አይችልም። ሲንከባለል ይኖረ ከአጠቃላይ አስተሳሰባችን ከባህላችን ተያይዞ የመጣ ችግር። ስለዚህ በአንድ ጊዜ ይህን ችግር ልንፈታው አንችልም። መሰረታዊ ችግር ግን ነው። ስለዚህ እኛ ግን በፍላጎት ደረጃ ማለት ነው በከፍተኛ ደረጃ ፍላጎት ኖሮን ይሄን ተዋጽኦ ለማሟላት ሰርተናል፣ ጥረት አድርገናል። እውነቱን ለመናገር ሳንችል ቀርተን አልፈቀደልንም ሁኔታው። ወደፊትም ቢሆን ይሄን አጠናክረን ነው የምንቀጥለው። ግን እኛ ጥረት ስላደረግን ብቻ ችግሩ ይፈታል ማለት አይደለም። ሴቶች የእኛ ማስተዋጽኦ ያስፈልጋል፣ የህዝቡ የሀገሩ ጉዳይ ይመለከተናል ብለው ተሳትፎ ለማድረግ ፈቃደኛ መሆን አለባቸው። ፈቃደኛ ካልሆኑ እጃቸውን ጎትተን እንዳመጣ እንችል። ወጣቶችን በተመሳሳይ ሁኔታ እና ከቤታቸው ጎትተን አናወጣቸውም ይላል ልደቱ። ልክ እኮ ነህ። ከቤታቸው ጎትተው እንዲወጡ ማድረግ ያለበት የያዛችሁት ዓላማ ነው። በመሰረቱ የያዛችሁት ዓላማ የእነዚህን ኃይሎች ትኩረት ስቦ የኔ ጥያቄ ነው፣ የኔ ችግር ነው፣ እነሱ ያስቀመጡት መፍትሄም ለእኔ ይጠቅመኛል ብሎ እንዲሳተፉ ነው ማድረግ ያለባችሁ። በነገራችሁ ላይ ልደቱ ለዚህ ጉዳይ መልስ ሊሰጥ በተገኘበት ሁኔታ እንደምታዩት ደስተኛ አይደለም። ማለት ስሜቱ ጥሩ አይደለም። ሞራሉ ወድቋል። የገጽታውና አለባበሱ ጭምር ስታዩት የሆነ ያሰበው ነገር እንዳልተሳካለት ታነባላችሁ። ይሄን ስሜት ይዞ ነው የቀረበው። እንደዛ ከንትኑ በፊት ወጥቶ እንገለብጣለን፣ እናስደነግጣለን፣ እንዲህ እናደርጋለን፣ ከዛ የሽግግር መንግስት እንመሰረታለን ብሎ እንደፎከረውና እንዳቅራራው አይደለም። ኩስምን ብሎ ነው የቀረበው። እውነቱን ነው። ድግሱ ያን ሁሉ ዝግጅት አድርጎ ያን ሁሉ ቀረርቶ ፉከራ አሰምቶ ሲከሽፍበት የታለመው ነገር ሳይሳካ ሲቀር እንደዚህ አይነት ገጽታ ቢይዝ እንዲህ ሞራሉ እንክትክት ብሎ ብታዩት አይገርምም። ግን እንደዛው ሞራሉ እንክትክት ብሎ ቀርቦ ይሄን ነገር ይመልስልናል። አዎ ጉድለት አለው እና ከቤታቸው ጎትተን አናወጣቸውም ይላል ደግሞ በመጨረሻ ላይ። አይ ልደቱ ግን እንደው በጣም ነው የምታሳዝነው እኮ። እንደዚህ ተብሎ ነው አሁን ይሄ የሚመለሰው? ይሄን እነዚህን ሰዎች አነሳስቶ ወደ አንተ ያላመጣ ቅስቀሳ ወይም ደግሞ የነደፍከው ዓላማ ስቦ እነዚህን ሰዎች ማርኮ ከጎን ካላሰለፈ ፌል አድርገሃል። ጉድለት ነው ትላለህ እንዴ? ጉድለት አይደለም፣ ውድቀት ነው፣ ክስረት ነው፣ ክሽፈት ነው። ይሄ እንደዚህ ብለህ ገልጸህ ከፖለቲካ መድረክ መውጣት ነው ያለብህ አንተ። ያው ከዚህ በፊት ከስር ያለው ከሽፍ ያለው ብለህ እንደገና ነው የተነሳው እና አንተ የምታደርገውን ጥሪ ሁሉ የሚሰማ ሰው የለም። ዝም ብሎ ልደቱ በመሆንህ ብቻ እንኳን። ምክንያቱም ብዙ ነገር ያከሸፍክ ሰው ነህ አንተ። የምትሰራው ለግል ሰብዕናህ ብቻ ነው። ለሽግግር መንግስት ለምትላት በዛች መንገድ ሄደህ ስልጣን ላይ ለመውጣት ነው። ከዚህ በፊት ተሞክረሃል፣ ታይተሃል። አሁን እኮ ምርጫ በሚካሄድበት መጪው ግንቦት የኢትዮጵያ ሕዝብ የኢትዮጵያ ወጣት እኮ አንተን አይረሳህም እኮ። አሁን ወጣት ከአንተ ጋር አይሰለፍም። ተሰለፈ እኮ ያኔ ኢዴፓን ስትመራ አነቃነቀው ወጣቱን።
ህልም ራዕይ ይዘህ ያኔ በኢህአዴግ በቲፒኤልኤፍ ጭቆና ይሄ አግላይ ፖለቲካ በጣም እንትን ውስጥ ገብቶ የነበረው ምሬት ውስጥ ገብቶ የነበረው ህዝብ እቺን ፓርት ነካክተህ ቀስቅሰህ አሰለፍከው። ያኔ አንተም ወጣት ነበርክ። ያው በከንቱ ያለፈው ወጣትነት ማለት ነው። እና ብዙ ወጣት አንተን አይቶ ደግፎህ መረጠ። ከዛ ድምፄ ይከበር ብሎ ሲጮህ ተጨፈጨፈ በስናይፐር። አንተ ምክር ቤት ገብተህ ቁጭ አልክ ከገዳዮቹ ጋር ቁጭ አልክ። በዚህ እኮ ያስታውሳል የኢትዮጵያ ህዝብ። እና ወጣት ካንተ ጋር ባይሰለፍ አይገርመኝም። እኔ ትክክል ነው ወጣቱ የወሰደው እርምጃ። አሁን አንተ እንደምትለው አይ እንትኑ ሰው ችግር አለበት እኛ ከቤቱ አናወጣውም እንደዚህ የምትለው አላማህ ነው ከቤቱ ማውጣት ያለበት እኮ። አላማህ ይዘህ የመጣው ስትነግረው ኦኬ ይሄ የኔ አላማ ነው ብሎ ነው መውጣት ያለበት። እዚህ ጋር ነው ይኸውልህ የዚህ የነውጥ ጥሪ ፌል ያደረገው እዚህ ጋር ነው። እና ትናንትና ላይ ተቸክላችሁ የቆያችሁ ተመሳሳይ ፊቶች ብለዋል መሳይ። ያው መሳይም ራሱንም በዚህ ጉዳይ ላይ ሲያጋልጥ ነው። ግን ይሁን ለእንትኑን ነው እውነቱን አመጣችሁ ገምግማችሁ እናንተ ማለት ነው። ከእናንተ አንደበት መስማት ደግሞ ይሄን እውነት ከማንም በላይ እኛ ከምንናገረው በላይ ከእናንተ አንደበት መስማት ከፈረሱ አፍ ፍሮም ዘ ሆርስ ማውስ በቃ ይሄ ነው ማስረጃው፣ ይሄ ነው። እና ይሄ ሁኔታ አስደንግጧቸዋል። እናስደንግጥ ብላችሁ ነው የጀመራችሁት። በነገራችሁ ላይ የከንትኑ በፊት ለዘውቱ ሲቀሰቅስ የዚህን የሰልፍ ዓላማ ሲገልጽ በጣም ካሳቀኝ አንዱ በዚህ መሬት አንቅጥቅጥ የበይነመረብ ሰልፍ ይላል። ገና ይቀጥላሉ፣ ወደ መሬትም ይወርዳሉ ሰልፎቹ። አገዛዙን ማስደንገጥ አለብን ይላል። መከላከያውን የመከላከያ አመራሮችን ማስደንገጥ አለብን ይላል። ዓላማው እዛ በይነመረብ ላይ ጮሆ ሊያስደነግጥ ማለት ነው። እንደዚህ አይነት መከላከያ ነው እንደ ኢትዮጵያ የገነባቸው? እንደዚህ አይነት የመከላከያ መሪዎች ነው እንደ ያላት? አንተ ስትጮህ የሚደነግጡ እና እናስደነግጣለን። የውጭ መንግስታትን ከዚህ መንግስት እንነጥላለን። የኢትዮጵያ ህዝብ ደግሞ ተማምኖ ወደ ተመሳሳይ ነውጥ እንዲመጣ እናደፋፍረዋለን። አማራጭ የፖለቲካ ኃይል አለኝ ብሎ እንዲተማመንብን እናደርጋለን። ከዛ ዞራ ዞራ የት ነች? ሽግግር መንግስት እንመሰረታለን። እንደዚህ ነው ሚለን ማለት ብሎን ነበረ። ብሎን መጣና ራሱ ደነገጠ። ለምን? በሰው ድርቅ የተመታ ነበረ። እንደውም ይሄን በተመለከተ እሱንም ይገመግማሉ። የሚገርማችሁ ነገር እንዴት ነው ያሰባችሁትን ያህል ሆኗል ላይ ሲለው ልደቱ ምን ይላል? አይ ህዝቡ እኮ ይሄ አልጎሪዝሙ አለ በዚህ በሚዲያ በምናምን አልጎሪዝሙ ምንድነው አለ ጥላቻና ስድብ ሲተላለፍ ነው ብዙ ተሳትፎ የሚኖረው ይላል። እኛ ጥላቻና ስድብ አይደለም የሚያስተላለፍ ነው፣ በዚህ ምክንያት ቪው አላገኘንም ይላል። ይሄን ያምናል። ጥላቻና ስድብ ሲተላለፍ ልክ ነው። እነ መሳይ አሁን ብዙ ሰው እንትን የሚላቸው ጥላቻ ስለሚነዙ ስድብ ስለሚያስተላልፉ ነው። ይሄ ግምገማህ ትክክል ነው። እና ግን ይሄ ቪው ጥላቻና ስድብ ለማስተላለፍ ሳይሆን ጥላቻ ነው ይዘህ የመጣኸው ያስተላለፍክበት መንገድ ነው እንጂ አገዛዝ ይብቃ መንግስት ይወገድ ማለት ነው በሌላ አባባል። እና ይሄንን እያልክ ከዛ ደግሞ እንትን ምርጫ ደግሞ ይቅር ምርጫን እናደናቅፍ፣ ከምርጫ በፊት ሽግግር መንግስት
ያልክ ከዚህ የከፋ ነገር የለም እና ይዛችሁት የተነሳችሁት ዓላማ ብዙ ሰው እንዲሳተፈው አላደረገም እና እያንዳንዱን የሚገርማቸው ነገር እንትን ብንል ውድቀታቸውን በራሳቸው አንደበት ያመኑበት ነው። ውድቀታቸውንና ሽንፈታቸውን ለሽንፈታቸው ለውድቀታቸው የተለያየ ምክንያት ይሰጣሉ። ልደቱ ብዙ ጊዜ ህብረተሰቡን ነው ተጠያቂ የሚያደርገው። ይሄ ህብረተሰብ ይላል፣ ይሄ ህብረተሰብ እየተጨቆነ፣ ይሄ ህብረተሰብ እንደዚህ እየሆነ፣ እኛ ለሱ እንደዚህ እየሆነለት፣ የማይሰማ የማይለማ ለለውጥ የማይተጋ የማያምፅ እያለ የሚራገመው ህብረተሰቡን ነው። ረግሞታል። በዚህም በሚዲያ እንትኑ ላይ በቃ ምን እናርገው ይሄንን ህብረተሰብ ነው የሚለው። በቃ እንደዚህ እያለ ህዝቡን ይወቅሳል። ህዝብ ግን አንተ እንደምታስበው ለአንተ ስልጣን ድጋሜ አይሞትልህም። አሁን ይህንን እንዴት ነው ለሚቀጥለው የአደባባይ ሰልፍስ ይለዋል። መሬት አንቀጥቅጡ። የአሁኑ አየሩ አልተንቀጠቀጠም እና እንደዚህ ይለዋል መሳይ። አሁን ይሄ ሰልፍ እንደማይሳካ ጥርጣሬ ያለው፣ ከዚህ በፊትም ጥርጣሬ ስላላቸው ነው ያንን ሰልፍ ሳያካሂዱ የቀሩት እና የተለያየ ችግር አለ ህብረተሰቡ እንደዚህ ምናምን ሰልፍ አይወጣም ይላል። እንደው መሳይ እሷን የመሳይን ጥርጣሬም ደግሞ እስቲ ትንሽ እናድምጣት። እዚህ እንትን ላይ በትክክል ገምግሟል ህዝቡን መሳይ። እና እዚህ እናንተ ሚዲያ ላይ እኮ ይሄ ቪው የሚቆጠረው ምናምን እየገባ ኮሜንት እየሰጠ በርታ አይዞህ ምናምን የሚለው እኮ ሻዕቢያ ወያኔ እና ጽንፈኛ ነው፣ የኢትዮጵያ ጠላት ነው እንጂ አሁን እንደዚህ አይነት የጥላቻ የነውጥ ቅስቀሳን ተሰላይቷል ህዝቡ፣ አይቀበልም። አሳየህ በተጨባጭ ይሄንን እንዳልከው መሬትም ላይ ብታመጣ ይሄን ሰልፍ ሰው አይሳተፍም። ለማንኛውም ምን አለመሳይ እንበል እዚህ ላይ ቀደም ሲል እንዳልከውም ይሄ ዝግጅት የዛሬው እንደ መስፈንጠሪያ እንደምትጠቀሙት ነው። ሁለት ከተሞች ላይ የሰላማዊ ሰልፍ ዝግጅት ከወዲሁ እያደረጋችሁ ትገኛላችሁ። ዛሬ ይህንን እንደጨረሳችሁ ሙሉ በሙሉ ስራችሁ ወደዛ እንደዞረም እገምታለሁ። እስቲ ምን ልታደርጉ ነው? አጭር ጊዜ ነው ያለው፣ በየዕለቱ መሰራት አለበት። ይሄ ትዕይንተ ህዝብ ብዙ ኢትዮጵያውያን ድምጻቸውን እንዲያሰሙ ይጠበቃል። ካለው ባለፈውም ስናነሳ እንደነበረው የሰው የሰላማዊ ሰልፍ የመውጣት አፕታይቱ ተዘግቷል። በሰላማዊ ሰልፍ ለውጥ አይመጣም የሚል ክፍፍሉም ኢትዮጵያ ውስጥ ያለው ድብታ፣ የፖለቲካው ጭጋጋማ ሁኔታ በውጭውም ባለው የኢትዮጵያ ማህበረሰብ ክፍሎች ላይ እንደዚሁ ትልቅ ልዩነትን ፈጥሯል። ስለዚህ እነሱን ወደዚህ ሰልፍ ማምጣት ቀላል ስራ የሚጠይቅ አይደለም። ኦኬ፣ ልደቱም ይሄንኑ ነው የሚደግፈው። የተለያየ መከፋፈል አለ ይላል። አንዳንድ ተጽዕኖ መፍጠር የሚችሉ ፖለቲከኞችና ግለሰቦች በህብረተሰቡ ዘንድ ተቀባይነት ያላቸው ዝም ብለዋል፣ እጃቸውን አጣጥፈው መሳተፍ አለባቸው እነዚህ ሰዎች ይላል። እሱን ለዙፋን ለማብቃት በሽግግር መንግስት ጎትተው ወደ ስልጣን እንዲበቃ ለማድረግ ማለት ነው። እና እንደዚህ አይነት መልስ እየሰጣቸው ነው፣ ሰው መልስ እየሰጣቸው ነው። በሌላ በኩል ትናንትና በምሽት ፕሮግራሜ እንደገለጽኩት እናንተ ከምርጫ በፊት ሽግግር እያላችሁ ጊዜ የለንም ደግሞ ይላል። አሁን መሳይ ጊዜ የለንም እንዴት ይላል። ልደቱም አዎ ጊዜ የለንም ግን ጥናት ይፈልጋል ይላል፣ ይሄን ነገር ለማድረግ ይላል። አንተ ይህን አጥና። ፕራክቲካሊ ግን ከ36 ሚሊዮን በላይ ህዝብ ለምርጫ ተመዘገበ። ፓርቲዎች የምርጫ ቅስቀሳ እያደረጉ ነው። ገዢው ፓርቲ ለምርጫ እየተዘጋጀ ነው። ገዢው ፓርቲ የሰራቸውን ስራዎች እያሳየ ለህዝቡ ተጨማሪ ስራዎችንም እያከናወነ ነው። እናንተ አብይ አህመድንም ጋብዘነዋል።
አብይ አህመድንም ጋብዘነዋል ይላል ልደቱ። ግን ደግሞ የዛ የሽግግር ማነው የዚህ የስብሰባው ዓላማ የዚህ አንቀጥቅጡ አንዱ ዋናው አገዛዝ ይወገድ ነው። ከምርጫ በፊት ሽግግር መንግስት ይሳተፍ ነው፣ ማነው ይመስረት ነው። በሽግግር መንግስቱ ውስጥ በሚገርም ሁኔታ ገዢውን ፓርቲ የማያሳትፍ ነው። ለምንድን ነው? የኢትዮጵያ ችግር መንስኤ የአብይ አህመድ መወገድ በቃ ብቻ ነው የሚሉት። እንደዚህ በሚል ስብሰባ ላይ ና እስቲ ልናስወግድህ ነው፣ መቼ ነው የምትለቀልን ስልጣኑን? ሌላ እኮ አማራጭ ተወያይተን እስቲ ሌላ የሚበጅ መንገድ ካለ የሚል አይደለም። አጀንዳው ሴት ተደርጓል። 1 2 3 4 ተብሎ ማለት ነው። ይሄና ይሄ ብቻ ነው ተብሏል። ከዚህ መንገድ ውጭ ምንም ነገር የለም ተብሏል። በዚህ መንገድ ውስጥ ሆነን እስቲ አንተ ምናና ያው አወራረድህን እና ደግሞ እንዴት አድርገህ እንደምታስረክበን እኛ በምንሰማው ጩኸት ደንግጠህልን ቶሎ ብለህ በሙሉ ይሄን ያደራጃቸው ኃይል ይሄን የምናስደነግጠውን መከላከያን የምንቀይረውን የምንቀመጥበትን ወንበር ይሄንን እንዴት አድርገህ እንደምታመቻችልን እንነጋገር አይነት ነው ጥሪው። ለማንኛውም እነሱ እንደዚህ አይነት ፍሬ ከርሲኪ የሆነ አጀንዳ እና ጩኸት በሚያሰሙበት ወቅት ጠቅላይ ሚኒስትሩ የስፖርት ማዕከል መርቆ ከፍቷል ካሳንቺስ ላይ እና ከዚህ በፊት ስለዚህ ስለ ስፖርት ማዕከሉ የተሰጠ አስተያየት የተጻፈ ጽሁፍ ሳነብ ከዚህ በፊት ሩዋንዳ ላይ ጠቅላይ ሚኒስትሩ ከነ ባለቤታቸው በስፖርት ማዕከል ላይ ስፖርት ሲሰሩ እና ያንን ሲጎበኙ ነበረ። አሁን ግን ከዛ በጣም የተሻለ በሀገራቸው ገነቡ ተብሎ ተጽፎላቸዋል። ይህንን መርቀው ከፈቱ። የታዋቂ ስፖርተኞች ሐውልት የቆመበትን እሱን ይፋ አደረጉ። እንደገና ድፍድፍ ነዳጅ ወደ ስራ መግባቱንም ብስራት አሰሙ ጠቅላይ ሚኒስትሩ። አንተዛ ስትጮህ ፍሬ የሌለው ጩኸት ስትጮህ ማለት ነው፣ ማንም የማይሰማ ይሄ የምለው የኢትዮጵያ ውስጥ ያሉትን ትልልቅ የማህበረሰብ ክፍሎች ያላቀፈ ያላሳተፈ ተመሳሳይ ፊት፣ ተመሳሳይ ጩኸት፣ ተመሳሳይ መፈክር ከዛሬ ስንት ዓመት በፊትም የተሰማ የሽግግር መንግስት የሚል እዛ ስታጫጩህ እሱ ላይ መጥቶ ጊዜውን የሚገለው ጠቅላይ ሚኒስትሩ ስንት ስራ እያለው እሱ እኮ 24/7 እየሰራ ነው። 24/7 ግን አንተ ስለ ሽግግር መንግስት ትጮኻለህ፣ አይሰማህም። ይሄ የኢትዮጵያ ሕዝብም ሊሰማው የማይፈልገውን ጉዳይ ለምንድን ነው የሚሰማህ? የኢትዮጵያ ሕዝብ ልማት ነው የሚፈልገው፣ እድገት ነው የሚፈልገው። እና ይሄ ነው እና በዚሁ እንትኑ ላይ ልደቱ በዚህ በሰጠው ቃለ መጠይቅ ላይ የሚገርማችሁ በዚህ የበይነ መረብ ስብሰባ ላይ ህዝቡ የተለያየ ብሶቱን አሰምተዋል። ብሶት ማሰማት ዋጋ የለውም ይላል። ዝም ብሎ መንጫጫት ዋጋ የለውም ይላል። ዝም ብሎ መጠየቅ ጥቅም የለውም ይላል። ጥቅሙ ግቡ መሆን ያለበት የኢትዮጵያ ችግር የሚፈታው ይሄ መንግስት ሲወገድ ብቻ ነው ይላል። መፈንቅለ መንግስት ነው የምታደርገው እንዴ? ጥያቄ ምንም ይሄ መንግስት የሚያሻሽለው ነገር እንኳን ቢኖር ዋጋ የለውም ይላል። እኛ ይሄን መንግስት በመገልበጥ ነው መፍትሄ ልናመጣ የምንችለው። ለምሳሌ በተናጠል እስረኛ ቢፈታ፣ በተናጠል የሆነ የኢኮኖሚ ችግር ቢቀረፍ ዋጋ የለውም እና ኧረ እንደው እስቲ ስሙና ትንሽ እንደው ፈገግ በሉ። ጥያቄው ከዚህ ማለፍ አለበት። አሁን እስረኛ የማስፈታት ጥያቄ አይደለም። እናውቃለን በግፍ የታሰሩ የፖለቲካ እስረኞች እንዳሉ።
ጋዜጠኞች እንዳሉ እናውቃለን። በግፍ ታፍነው የት እንዳሉ የማይታወቁ እንዳሉ እናውቃለን። በግፍ የተጨፈጨፉ፣ የተሰደዱ፣ የተፈናቀሉ እንዳሉ እናውቃለን። አሁን ጥያቄው ግን ከዚህ ሁሉ መከራ መገላገል የምንችለው እንዴት ነው? ይህን ጥያቄውን እያንዳንዱን ጥያቄ እያነሳን ለእያንዳንዱ ጥያቄ መልስ ለማግኘት የምንሞክር ከሆነ ትግሉ የትም አይደርስም። በቃ ይሄ መንግስት በየተራ ይጨርሰን። ይሄ መንግስት እድሜ ባገኘ ቁጥር እንደ ሀገርና እንደ ህዝብ የመኖር ህልውናችንን አደጋ ውስጥ ይከታል። ስለዚህ የሚያዋጣው ምንድን ነው? አንድን ጥያቄ በተናጠል አንስቶ መልስ እንዲያገኝ መሞከር አለ። ኢትዮጵያ ውስጥ የሌለ ችግር የለም። በሁሉም ችግር ነው የተጥለቀለቀ። ስለዚህ መሰረታዊ ትኩረታችን ምን መሆን አለበት? ለዚህ ሁሉ ችግር ምንጭ የሆነውን አገዛዝ እንዴት አድርገን በህዝብ ትግል እናንበርክከው? እዛ ላይ ነው መነጋገሪያ። የእስረኞችን ጥያቄ አንስተን የፈለገ ጮኸን ዓለም አቀፉ ማህበረሰብ ያን ጩኸት ሰምቶ ግፊት አድርጎ ቢፈቱ ዋጋ እኮ የለውም መሳይ። ነገ ሌሎች ደግሞ መቶዎች፣ ሌሎች ሺዎች ይታሰራሉ። ይሄ መንግስት በስልጣን ላይ እስካለ ድረስ የሚፈታ ችግር የለም። ከዛ ችግር ነፃ ልንሆን እንችለው ይሄ መንግስት በህዝብ ትግል ተገዶ ከስልጣን ሲወርድ። ምን መሰብሰብ ያስፈልጋል ታዲያ? አሁን መንግስትን መገልበጥ እና መንግስትን ካልተወገደ በስተቀር የዚች ሀገር ችግር አይፈታም ብለህ፣ ይሄ ማለት እኛ ወደ ስልጣን ካልመጣን ማለት ነው። በጣም ነው የሚገርመው። ይሄም ብቻ ነው የምናደርገው በቃ። ስለዚህ ወደ ስልጣን ለመምጣት ይሄ መንግስት ማስወገድ አለብን። ይሄ ጥያቄ ምናምን እንደዚህ ችግር የምትለው ጥቅም የለውም ይላል እና ጠቅላይ ሚኒስትሩም እዚህ ጉባኤ ላይ መገኘት ያለባቸው በቃ ልቀቁ፣ የኢትዮጵያ መፍትሄ የእርሶ መልቀቅ ብቻ ነው ሊባሉና እሺ ብለው እንዲያስረክቡ ነው የተፈለገው ማለት ነው። ሌላ ምንም እንትን የለም እና እነዚህን ሁሉ ተግባራት ኢቭን እናንተ ስትንጫጩ እንኳን እንትን ያበሰሩንን ያስመረቁልንን ነገሮች በዛች ዕለት እንኳን ማለት ነው። ከዛ ውጭ የተገነቡ ፕሮጀክቶች፣ ከዛ ውጭ ተገንብቶ አገር እንዲጠብቅ ይሄ እናንተን ከሚቀጥራችሁ ጠላት፣ የውጭ ጠላት አገር የሚጠብቅ ሰራዊት በተደራጀበት አገር አንተ ሰራዊቱ ደንግጦ እናስደንግጠው ትላለህ እዛ በጩኸት እና ስንት የውጭ ጠላት ሊያንበረክክ የኢትዮጵያን ብሔራዊ ጥቅም ሊያስከብር የቆመ ሰራዊትን እናስደንግጠው ተሰብስበህ በመጮህ። ስለዚህ በጩኸት የሚመጣ ለውጥ የለም። ጩኸቱ ደግሞ ተመሳሳይ ድምፆች፣ ተመሳሳይ ፊቶች አንተና መሳይ እንደነገራችሁንና እኛም እንዳየ ነው ማለት ነው እና ተመሳሳይ ፖለቲከኞች የተቸከሉ እናቀልሃለን፣ ወጣቱን ሳትሳትፉ እኛ እናቀልሃለን፣ ወጣት እኛ በመራንህን መንገድ ሂድ፣ ሴቶችን ሳያሳትፉ ኑ እኛ ነን የምናቀላችሁ፣ እንደዚህ የሚሉበት ሁኔታ ይሄ መክሸፉን ነግራችሁናል። ከሽፋችኋል፣ ተኮላሽቷል እና ይሄን ሁሉ ህዝብ 130 ሚሊዮን ህዝብ መርቶ በውስብስብ ሁኔታ ውስጥ ትልልቅ የልማት ተግባራትን የፈጸመ የማህበረሰቡን በርካታ ችግሮች በየክልሉ የልማት በመገንባት የማህበረሰቡን በርካታ ችግሮችን የፈታ መንግስት አንድ ቤተሰብ ሳትመሰርት፣ አንድ ቤተሰብ ሳትመራ፣ ለራስህ ብቻ እየኖርክ ለራስህ ስትል ብዙ ወጣት አስጨርሰህ አሁንም ተመሳሳይ ነገር ለማድረግ የምታደርገው ዓላማ የሚቀበለው ስለሌለ በሰው ድርቅ በተመታ እንትን አሳልፈሃል። ወደፊትም ይሄ ይቀጥላል። ኢትዮጵያ ታሸንፋለች። የኢትዮጵያ ወጣት፣ የኢትዮጵያ ሴቶች፣ የኢትዮጵያ ህዝብ መልሱን ሰጥተዋል ከተረዳህ ማለት ነው። ሌላም ጊዜ ለተመሳሳይ ውርደት ከመነሳሳት ብትቆጠቡ ጥሩ ነው። ድል ለኢትዮጵያ፣ ሰላም ለኢትዮጵያ።
እድገት፣ ብሩህ መጻኢ ዘመን ለሀገራችን ይሁን እያል ፕሮግራማችንን የዛሬውን በዚሁ እናጠቃልላለን። ምሽት 2 ሰዓት ከነገ በኋላ ባሉት ጊዜያት እንደተለመደው ላይቭ ከናንተ ጋር የምንገናኝበት ይሆናል። ላይቭ እየመጣችሁ ኮሜንት አድርጉን፣ ደግፉን፣ አበረታቱን እና አብሪ ሚዲያን አቅፋችሁ ደግፋችሁ ለላይቭ ስርጭት አቅም እንዲኖራት ያበቃችሁ ወዳጆቻችንንና ቤተሰቦቻችንን በጣም እናመሰግናለን። ድጋፋችሁ፣ ማበረታታችሁ፣ ኮሜንታችሁ አይለየን። ሰብስክራይብ፣ ሼር፣ ላይክ አድርጉልን ፕሮግራማችንን። አብራችሁን ስለቆያችሁ እናመሰግናለን። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።